ሰላም እንዴት ናችሁ? ደህና ናችሁ? ተው የሮማና ቻናል ተከታዮች በሙሉ እንደምን አላችሁ? ሰላም ናችሁ? ተው የኔ ያለ እግዚአብሔር ይመስገን። ዛሬ በተለይ ደግሞ በትዳርና በእርግዝና እና በልጅ ዙሪያ ያለ እውነታን ይዘን እንወያይበታለን። ማርገዝና ልጅ መውለድ በሴት ልጅ ህይወት ውስጥ የሚፈጠረው ደስታና ትርጉማቸው ምንድን ነው? ልጅሽ በባዶ ቤት የሞቀ ደስታ እና ምን ያመጣል በሚለውን ነገር ቤትን ያሞቃል፣ ቤትን ደስታ ያመጣል፣ ቤት ደግሞ እንዳይደብርም ያደርጋል፣ ፍቅርም እንድታገኙ ያሳያቸዋል ማለት ነው። ሁላችሁም ማለት ነው። ሁላችሁም በግልጽ እናወራለን፣ እንወያይበታለን። ቻናሌ ደግሞ አዳዲስ ከሆናችሁ ሰብስክራይብ ማድረጋችሁ ቤተሰብ ሁኑ ማለት ነው። ቪዲዮን ደግሞ ላይክ ማድረጋችሁ አትርሱ ማለት ነው። በለዙራ ላይም አስተያየታችሁን አስቀምጡት ማለት ነው። አንዳንዴ በማዩት ነገሮች ናቸው ማለት ነው እና የምንወያይበት በሚያወሩትበት ዙራ ባየው በሰማሁትን ነገር ብናወራበትና ብንወያየው የበለጠ መልካም ጥሩ ነገር ነው ብዬ አስባለሁ ማለት ነው። ከትዳር ብላችሁ አሁን ሰሞኑን ለምን ትምህርት ሳትጨርሱ አረገዘች፣ ትምህርት ለምን ሳይጨርሱ የልጅ ያመጣሉ የሚሉት አሉ። አንዳንዶቹ እያያቸው ከሆነ ማለት ነው እና ስጋቡ ጊዜ ደግሞ ሳይጋቡ ጊዜ ተጋቡ፣ በጣም ትዋደዳላችሁ ምናምን ሲባሉ ነበር አይታችሁ ከሆነ። አሁን ላይ ደግሞ እነሱ ሲወልዱ ለምንድን ነው እየተባለ በሰው ሕይወት ውስጥ መግባትም አስፈላጊ አይመስለኝም እና ከተጋባችሁ በጣም ነው ማድንቃት። ልጅቷ በጣም ጎበስ ናት። አንዳንድ ጊዜ ሰው ዝምተኛ ሰው ዝም ብሎ ምንም የማያውቅ ሰው እኮ ማለት ነው ብል ነው። አንዳንድ ጊዜ ተናጋሪ ሰዎች ናቸው ሞኝ ማለት ነው። ዝም ብሎ የሚያወራ ሰው እኮ ውስጡ ባዶ ነው። ይሄን ያህል ብልነት አያውቅም እና ትዳር ከያዛችሁ ካገባችሁ፣ እውነቴን ነው የምነግራችሁ፣ ትዳር ሳይኖራችሁ የተሰደዳችሁ ትሆን እንጂ ትዳር ይዛችሁ አግብታችሁ ወንድ ጋርም ሆናችሁ ሴቶች ማለት ነው፣ በውጭም ሆኑ በሀገራችንም ሆኑ ማለት ነው፣ ከመጀመሪያ የተጋባችሁበትን እቅዳችሁን ማቆየት የለባችሁም። እኔ የሆነ ለመጀመሪያ በሀብታም ሆኜ ነው መውለድ የሚፈልገው ወይ የሆነ ነገር ሆኜ ነው መውለድ የሚፈልገው ብላችሁ አትቆዩ። እንዳገባችሁ እግዚአብሔር ከሰጣችሁ ልጅ ውለዱ። ለምንድን ነው መሰላችሁ? መጀመሪያ ደግሞ መውለድ ካልፈለጋችሁ አለመጋባት፣ ከተጋባችሁት ደግሞ መውለድ አለባችሁ። ቢያንስ አንድ ልጅ 2 ልጅ አቅማቸው እንደሚችል ያክል ነው። ያው አንድ ልጅ ከተወለደ በኋላ እየታየ አይደለም የምትወልዱ፣ እየታየ ነው የምትወልዱት። ግን ቢያንስ አንድ ልጅ መውለድ አለባችሁ ማለት በውጭ ሀገርም ሆናችሁ ሀገራችን ውስጥ ያላችሁ ማለት ነው። ምንድነው ጭቅጭቅ በዛ ሕፃን ልጃችሁ በልጆቻችሁ ትረሱታላችሁ። እሱ ወጥቶ ቢገባና ጠዋት ተጋጭታችሁ እሱ ወጥቶ ቢመለስ በልጁ ፍቅር፣ በልጁ ናፍቆት የውስጡ ቂም፣ የውስጡ መጋጨት፣ የመጣላት፣ የማምሸቱ አንቺም ደግሞ ከሱ ጋራ ቤት ሲደብርሽ የመኮራረፍ ጸባይ፣ የመቀያየር ባህሪው የመለዋወጥ ነገር፣ የመቀናናት ነገር፣ ስልችት መሰለቻቻት ነገር እንዳይመጣ ምን ማድረግ አለባችሁ? ልጅ ማምጣት አለባችሁ። ልጅ ፍቅርን ያመጣል በነገራችን ማለት ነው። ልጅ ቤት ውስጥ ደስታን ያመጣል።
ወንዶች አይናገሩም እንጂ ማለት ነው። ወንድ ልጅ ቤት የሚያስቀምጠው ልጅ ነው። በነገራችን ልጅ ነው። ልጅ ከውጭ ስራ ሰርቶ ደክሞ ሲመጣ ልጅ መጥቶ ቤት ውስጥ ስስቅ እየሮጠ አባቴ ብሎ ሲያቅፍ ድካሙ ይለቃል። ቤቱ እንዲል ያደርገዋል። ቤቱ እንዲሸተው ያደርገዋል። ቤቱ ይናፍቀዋል። ቤቱ ይናፍቀዋል ማለት ነው። የራሱ ቤት ውስጥ ማለት ነው። የሆነ ውሃ ስታመጣለት ምን ከልጁ ጋር ሲሯሯጥ ከልጁ ጋር ሲጫወት ምናምን ያ ምን ያደርግላቸዋል? ቤታቸውን። አሁን እነዚህ ልጆች አሪፍ ነው ያደረጉ። ውለዱ። ለምንድነው መጀመሪያ ምንም አይደለም። ይሄ ካናዳ ይሄን ያክል ኑሮ በስቶ ይሄን ያክል ትምህርት ነው እንኳን የውጭ ሀገር ሆናችሁ ተውና ሀገራችን ላይ ሆኖ እየተማረ እየተወለደ እንኳን እያደገ ነውና የውጭ ሀገር በደንብ ራሳችሁ ከሰራችሁት በአግባቡ ገቢያቸውን ከያዛችሁ ልጃችሁ በደንብ ያድጋል። ይሄን ያክል እንትና የሚያስብል ነገር አይደለም። ይሄን ያህል በስነ ስርዓት ስራችሁን ከሰራችሁ ውጭ ሀገር ተለዋጭ ነው እንጂ የምትወርቁበት አይደለም የውጭ ሀገር ማለት ነው። እና እኔ በምንም በኩልም ይሁን እንድትወልዱ ነው እንጂ አትውለዱ አልላቸውም። እና እንደዚህ የሰው ወሬ የሰው ህይወትን እንትና ባትሉ ይመረጣል። የማይሆን ነገሮችን ባትገቡና ባትናገሩ ይመረጣል። የሰው ህይወት ማለት ነውና የራሳቸው ህይወት ይኖሩ እየውለዱ። አንዳንድ ጊዜ መፎካከር ጥሩ አይደለም። መፎካከር ተገቢ አይደለም። እኔ ነኝ የውጭ ህይወት የማውቀው የሚባል ነገርም አስፈላጊ አይደለም። እንደው ከብዙ ነገር ከበሽታ ብዙ ነገር ይከለክላል ልጅ ማለት ነውና ልጃቸው ልብን የሰው ልጅ በነገራችን ሀብታም ስለሆነ አይደለም፣ ልብ ነው ዋና የሰው ልጅ ማለት ነው። ልብና አስተዋይ ከሆነ እንኳን በስንቱ በሰዓት እየተሰራ ለሚገኘው የውጭ ሀገር እሰራለሁ ብላችሁ ስራችሁን ቆፍጠን ብላችሁ ከሰራችሁት የሚገርማችሁ እናንተ ታገኛላችሁ እንጂ የምትወርቁ ሰዎች አይደላችሁ። ውጭ ሀገር አይወደቅም። መንግስትን እንደሆነም ሀገርም ብዙ ነገር ትወራላችሁ፣ ግን ከሀገር የሚበልጥ ነገር አይደለም። እኔ በዚህ የምደግፈው ወንድማችንና እህታችን እግዚአብሔር በሰላም ይገላግላት፣ በሰላም ልጇን ትቀፍ፣ ተዋት። ምክንያቱም አሪፍ ሀሳብ ነው አመጣች። አሪፍ ህይወቷ ነው የጀመረች። ለራሷ ያስባ የጀመረችው ነው። ምክንያቱም በልጅነቷ መውለዷ ደስ ይላል። በልጅነቷ የፍቅረኛውን የያዘች ዝም ብላ ጊዜዋን ከምትፈጀው ዝም ብላ ጉልበቷን ከምትበላ ጉልበቷን ከምትፈጀው፣ አያችሁ፣ ብህል መሆን አለባችሁ። ዝም ብላችሁ ጉልበታችሁንም መፍጋት፣ ዝሙትነትን መራቅ፣ የጊዜያዊን ጊዜያችሁ በሽታ አለ፣ የራሳችሁ ጉልበት አለ፣ የራሳችሁ ሴትነት አጥንታችሁ እንድትከስክሱበት አለ። ጊዜያችሁ የማይረባ ዝም ብላችሁ ፍቅር ነው ብላችሁ በማይሆን ሰዓት እየተገናኛችሁ የማይሆን ነገር ጥላችሁ ቢሄድ ራሱ የአይምሮ የመንካት አለ። ግን ያ ሰው አግብታችሁ ጥሏችሁ ቢሄዳችሁ እንኳን ለልጃችሁ ስትሉ ትኖራላችሁ። ለልጃችሁ ስትሉ ሁሉን ነገር ተጋፍጣችሁ ትኖሩታላችሁ ማለት ነው። ምክንያቱም አንዳንዴ ሰው ራሱን ይዞ የሚሄደው ልጅ አለመኖር ነው። ምንም ነገር ለማኑ ነው የምኖረው የምልበት ጊዜ አብሮ ሰዓት ያለ አግባቡ ቆይታ አድርጎ ሲጥላቸው ሲሄድ ያ ጊዜ እነሱ ደግሞ ቁጭቱ ያሳለፉበትን ይሄ ከዛ ሰው ጋራ ሌላ ሰውን እንደዛ ሰው አለመልመዱ ሰውነቱ አለመፈቀዳቸው ነው። አየታቸው በጣም ስበዛ አንድ ሰው ዝም ብሎ በፍቅረኛ ብቻ ዝም ብሎ 3 አመታት 4 አመታት ዝም ብላችሁ ገላውን ብቻ ብትጎበኙት ያለ ልጅ ሌላ ሰው እንኳን
ልጅ ከዛ ሰው ጋር ላገኘው ብላችሁ ብትሞክሩ ያ 5 ዓመት ጉበኛችሁና ሌላ ለመጎበኝ ሰውነታቸው ራሱ ፍቃደኛ ይሆንላችሁ። ገብቷችኋል? ስለዚህ መድኃኒቱን ከመውሰዳችሁ ካገባችሁ ማህፀናችሁ ምንም ሳታስነኩ ያው እግዚአብሔር በፈቀደው እግዚአብሔር ለእናንተ ዘር አሳጣው፣ ለማንም ለሁሉም ዘር አሳጣው። በልጅ ልጅ ያደርጋችሁ። ሌሎቻችሁ ከዚች ልጅ ትምህርት ውሰዱ። ከዚች ልጅ የምትልልቆች አላችሁ እንኳን ከዚች ልጅ ማለት ነው። እቺ ልጅ ይሄ ልጅ በመጀመሪያ እንደተጋቡት ነው እንደምትመለከቱ። ወደው ነው ይኸው ልጃቸውን ወልዶ ምንም ቢሆን የመጀመሪያ ማጸኑ ለመጀመሪያው ጊዜው ልጃቸውን ያቅፋሉ። ልጃቸውን ታቅፍበታለች። ሌሎቻችሁም እንደዛ ሆነውና ትምህርት ቤትም አይከለክልም። ይሄን ያክል የውጭ ኑሮ እየሰሩ ነው። በአሁኑ ጊዜ ዋና ቀልጠፍነት የእናትን ይፈልጋል እንጂ ውጭ ሀገር እንኳን ሌላውን ሀገር ትታችሁ ሌላ ሀገር ቦታ እየተኖረ እየተሰራ እያደገ ነው። የእናንተም በልጅ ልጅ ያደርግክ እንግዲህ አሞራ ፈጣሪ እንግዲህ ለልጅ በሰላም ወልዳ በሰላም እንድታቅፉ ነው ምኞታችን እላችኋለሁ። ሁላችሁም ሀሳባችሁን በኮሜንት ስጡ፣ ላይክም አድርጉ፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ መልስ ስመላለሱ በጣም ነው እና እናንተ መልስ ባትመላለሱ ጥሩ ነው። አንዳንድ ጊዜ ያንቺ እንደዚህ ወልዳ አልነበረም፣ ያንተ ደግሞ እንደዚህ ናት፣ ያንቺ እንደዚህ ነው ብላችሁ መልስ ባትመላለሱ እና ንቃችሁት ብትተዋት ጥሩ ነው ማለት ነው። እና እኔ በጣም ነው ያደነኳቸው ሁለት ሴቶች። አንዷ ከኢትዮጵያ ገብታ ኢትዮጵያ ላይ ጀምራለች። ሌሎቻችሁም እንደዚህ እግዚአብሔር ይቅናችሁ፣ ለእውነታ ነገር አብቆታችሁ እውነታ ነገር እዛችሁ እንድትመጡ ምኞቴ ነው። እንትና ብትሉ አሪፍ ነው። ሌላውን ተውት። መልስ ብዙ ማትመላለሱ ልጅ ግን ገና እኔ ትምህርት ተምሬ አልጨረስኩም እኔ ምን አላልኩም አትበሉ። ወይን አለማግባት ነው ማለት ነው። በእኔ በኩል ይሄን ሀሳብ እገልጻለሁ ማለት ነው። ቻናሌ ይሄኔ አይቼ ገርሞኝ ዝም ብዬ ሀሳቡን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እናንተ የራሳችሁን የተሰማችን ነገር ለእህቶቻችሁ ትምህርት ይሆናል የምትሉትን ሀሳብ መጋራት ጥሩ ነው። እኔ የማውቀውን ነገር ሀሳቤን ይደግፋለሁ ማለት ነው። ቶሎ ቶሎ የሚወልዱት ትዳራቸውን ከያዙ በኋላ ልጃቸውን የሚያቅፉት እኔ ደስ ይሉኛል ማለት ነው። እና በርቱልኝ እላቸዋለሁ። የሀገሬ ልጆች እንድትጎብዙ ነው ምኞቴ ማለት ነው። ጎብዙ፣ በርቱ። በውጭም ሆነ በሀገርም ላላችሁት ሁላችሁ መጋፈጥ ነው። እስኪ ያልፍ ድረስ የማያልፍ ነገር የለምና ቀን እስኪ ያልፍ ድረስ እንጓዛለን። ለመኖር ሲባል ብዙ ነገሮችም እንትና ማለትም እንዳለው እላችኋለሁ። ቡናም ጠጣ አርጎ ነው። ቡና ጎስጎስ አርግ ያለው ይኸው በቡና ነው ወሬን የጀመርኩላችሁ። ቡናዬን እየቆሰቆስኩላችሁ እየጋበዝኳችሁ እና ወዳችኋለሁ። ደህና ዋሉልኝ። አዳዲስ ሆናችሁ ግን ላይክ አድርጉ። ላይክ ማድረግ አትርሱ።